አድማጭ ተመልካቾቻችን እየተከታተላችሁ ያላችሁት ከምን ጊዜ ሚዲያ ልዩ ዝግጅታችን ነው። ሁላችንንም በጋራ በድንገተኛ ህልፈቱ ልባችንን የሰበረው የተወዳጁ ባለሙያ ነጻነት ወርቅነህን ሀዘን በተመለከተ ከሙያ አጋሩ ከወዳጁ ጋር ቆይታ ለማድረግ ወደ ኮሜዲያን ደረጀ ደውያለሁ። ደረጀ ሁላችንንም እግዚአብሔር ያበርታን። አሜን 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 አሜን። እንዴው ትላንት ምንድነው የሆነው? ደሬ በቃ ከቅርብ ሰዎቹና በሙያም በጓደኝነትም ከምትቀራረቡት አንዱ አንተ ነህና ትላንት የተፈጠረው ምንድነው? እንዴው ከህልፈቱ ጀምሮ ያለው ነገር በጣም የሚገርም ነገር እኔ አልጠበቅኩም። እንደዚህ አይነት ነገር አልጠበቅኩም። ይሄም ነገር ይሆናል ብዬም አላሰብኩም። አጋጣሚ በቃ ወንድሙ በለው ከአስናቀ ስልክ ሲደወልልኝ እንደዚህ አይነት ቀልድ አልፈልግም ምናምን ያልኩት በፍጹም ስላልጠበቅኩትና ምሳ ሰዓት አካባቢ ነው። ደረጀ እባክህ ትንሽ ቆይ ደካከመብኝ እባክህ ምናምን ሲለኝ በቃ ሰማይ ተደፋብኝ። በፍጹም ለማመን ይከብዳል። እንግዲህ አጠገብህ አብረኸው ስንት ነገር አብረህ ያሳለፍከው ሰው ድንገት እንደዚህ ተብሎ ሲነገር እንዲህ ነው አላለኝም። በቃ ትንሽ ደካክሞብኛል ምናምን ነገር ሲል ያው ይገባሃል። በጣም እጅግ በህይወት ዘመኔ ነው የደነገጥኩት። እንደዚህ ደንግጬ አላውቅም በህይወት ዘመኔ። እዛ ወደ ሆስፒታል ነው የሄድከው? ወደዛ ነው የሄድኩት። ከቤት እነሱ ወደ ሆስፒታል እየሄዱ ነበርና እኔ ከነበርኩበት ቦታ እንዲሆነ አጋጣሚ ስለ ጉዳይ ነበር። ከዛ ጋር ጨራርሼ ወደዛ ሲሄድ ኦልሬዲ በቃ ሁሉም ማሆን ሆኖ ነው የደረስኩት። ያሳዝናል። በጣም የብዙዎችን ልብ የሰበረ ነው። ነጻነት በስራዎቹ ብዙ ወዳጅ አድናቂዎች አሉት፣ ግን ደግሞ የሞቱ ድንገተኛነት ብዙዎችን አሳዝኗልና ከቅርበትም ከስራ ባልደረባነትም አንፃር እንዲያው ከሙያ አንፃር ነፂን ባጭሩ እንዲያው ባንተ እይታ እንዴት ትገልጸዋለህ? ደራ ነፂ ማለት እኮ ለሙያው የተፈጠረ ለሙያው የለፋ የደከመ የወጣ የወረደ ከሱ ይልቅ ሰው አግኝቶ ሰው አትርፎ እንዲያድር የሚመኝ በጎ ሀሳቢ ከሁሉ በፊት ለፊት ለሁሉ ሰው ከፊት የሚቆም ከህፃን ከአዋቂው ከሙስሊም ከክርስቲያን ከምን ልበልህ ምሁር ከሁሉ ጋር ተገባብቶ የሚኖር በእውነት እንደዚህ አይነት ጸጋን በጣም ጥቂቶች ናቸው የሚያገኙትና በጣም ከጥቂቶቹ አንዱ ነው ነጻነት። እጅግ በጣም ትሁት ሰው አከባሪ ለሰው የሚቀድም ነው። በቃ እኔ እንግዲህ አሁን ሰርጌን የዳረኝ እሱ ነው። በቃ ቆሞ ሁሉን ነገር ያደረገልኝ እና እንኳን ህይወትህን ለመለወጥ አይደለም በችግርህም የሚገኝ በጣም ትልቅ ባለሙያ ነው። ያሳዝን ነው። ነጻነትን ምልህ ያንተንም ያክል ወይም ሌሎች መቀርባችሁን ሰዎች ያህል እንኳን ባይሆን በተወሰነ መልኩ አውቀዋለሁ፣ ግን በዋነኛነት ትኩረቱ የኃላፊነት ስሜት ሰዎችን የማገዝ የመርዳት ነገር እንዳለው በተወሰኑ ውስን በሆኑ አጋጣሚዎች መረዳች ያለው ያ ነገሩ የበለጠ ያሳዝናል። ምልህ እንግዲህ ከዚች ዓለም የምንሄድባት ጊዜ ውስንና አጭር ናት። በቆይታችን ምን መልካም በጎ ነገር ሰርተናል የሚለው ነው ትልቁ ተመዝግቦ የሚቀመጠውና ሁላችንንም እግዚአብሔር ያበርታን። ከዚሁ ከሀዘኑ ጋር ተያይዞም አንድ የተፈጠረ ነገር ነበር። በተለይ በተዋናይት ገነት ንጋቱና ባንተ የስልክ ልውውጥ ዙሪያ ደሬ እሱ ነገር ምንድነው? ፌስቡክም ላይ ጻፍከውን አይቻለሁ፣ ግን ባጭሩ የተነሳው ምንድነው? እንዲያው ካገኘው አይቀር ምንድነው የሚለውን ብቻ አውርተንበት እንለፍ ለማለት። ሞት በቃ ምን ሆኖ ነው? ዳይ በእግዚአብሔር ምን ሆኖ ነው? ሞት ነበረውበት ፊቱ ያስታውቅ ነበር በጣም ማለት ተኝቶ ነበር ብዙ ዳሬ ተኝቶ ነበር ብዙ። አይ ዛሬ ማውጣራ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ። ጠዋትም ስራ ሊገባ አማማኝ ብሎ ከምር ነው ስራ ሊገባ? አዎ እንዴ አዎ ወጣሽ በኋላ ደውልልሻለሁ። እሺ ዳሬ በቃ እሺ። ሰምቼ ነው የመጣሁት። በበርካታ ስራዎች የምናውቀው በኮሜዲ ስራዎቹ፣ በቁም ነገር የፊልም ስራዎቹ፣ በቴሌቪዥን የቤተሰብ ጨዋታ ፕሮግራም አዘጋጅነት ናሁ ቲቪ ላይ እንደዚሁ የቤተሰብ ጨዋታ ፕሮግራም ያዘጋጅ ነበር። በድንገት ህይወቱን ማለፉን ሰምቼ ነው ቀረጻ ላይ ነበርኩ አቋርጬ ወደ እናንተ ይሄን ዜና ላስተላልፍ የመጣሁትና በጣም ነው የምናዝነው።
እንደሰማችሁት አሁን ስራ ሊገባ ተነስቶ ነው በድንገት አሞኛል ብሎ ሆስፒታል ሄዶ ድንገት ያለፈው ትናንትና ደህና ነበረ ስራ ላይ ነበር እንደተባለው ከሆነ ለምሳሌ እንግዲህ ትልቅ ስነ ምግባር የሚባለው ምንድነው አንተ አሁን ደውለህ ደረጀ እንዲህ ልናረግ ነው ስትለኝ ልቀርጽህ ነው እንደዚህ አይነት ነገር አለ እንደዚህ አይነት ይሉታል አውለው ነው ማለት አንድ ነገር ማወቅም ነው ትልቅነትም እንዲሁ ግን በማህበራዊ ግንኙነታችን ባለን ሁሉ ጨዋታችን ምናምን ተደዋውለንም እናወራቸው የራሳችን ጉዳዮች ሊሆኑ ይችላል እዚህ ጋር ለሌላ ነገር ፍጆታ ለማዋል አንተ ሳይነገርህ መቀረጽህን ሳታውቅ ሌላስ ነገር በጣም በመጥፎ ነገር ሲወራና ይሄ አለማሰብና ይሄ ነገር ለገንዘብ ታስበው መደረጉ በጣም አሳስቦኛል እኔም መልስ ሰጥቼበታለሁ እንደማንኛውም መልካም ግንኙነታችን እንግዲህ አብራን ስለነበረች ሀዘኑ የት ነው ቤቱ የት ነው ምንድነው የሚደረገው ምናምን ትለኛለች በሚል እሳቤ ማውራት ያለብኝ ነገሮች ሁሉ ነው ያወራሁትኝ ማውራት የሌለበትም ነበር በመሰረቱ ግን ከስልኩ ግንኙነት አንፃር እንደዚህ አደባባይም ይሄዳል የሚል ስሜትም አልነበረምና እንዲህ ሲደረግ በእውነት ሆዳምነት አለማሰብ ነገን አለማወቅ መማር በቃ ከንቱ መሆኑን ያሳየ ነው ያዘንኩበት ነው በጣም ነው ያዘንኩት በአጋጣሚ እኔም ምናልባት በተፈጠረ ነገር ካለ ያዘንም አካል ካለ ግለሰብ ምንም ካለ ይቅርታ ጠይቃለሁ ምናልባት እኔ ግን ምንም ይሄ ነገር እንደዚህ ይፈጠራል ብዬም ስላላሰብኩ እንደው የጥፋተኝነት ወይም የምትስቤት የለኝም ግን ሌላው ሰው ባያደርገው ምን አይነት ዘመን ላይ ያለ ነው እንደው ለገንዘብ ብቻ ነው በቃ እንዲህ የለፋን እየደከምን ያለ ነው ማለት ነው እንድል እንዳስብ አድርጎኛል በእውነት የምናደርገውን ነገር እናስብ የምንፈጽመውን ነገር እናስብ ለገንዘብ ስናስብ የምንጎዳውን እናስብ የምንጠቅመውንም እናስብ ገንዘብ በጣም መጥፎ ነገር ገንዘብ ለማግኘት በጎ ነገር ማድረግ እየተቻለ በመጥፎ ነገር ገንዘብ ለማግኘት መሞከር ግን ጥሩ አይደለም ይሄ ነው የተሰማኝና በእውነት በጣም አዝኛለሁ እንግዲህ ያለማወቅ የተፈጠረ ነገር ነው ብዬ አልልም ገንዘብ ለማግኘት የተደረገ ነገር ስለሆነ ነው ጥሩ አይደለም በእውነት በመሰረቱ ጥሩ አይደለም ያሳዝናል ደረጀ በአንተ ቦታ ሆኝም ባይሆን እንዳለን ጨዋነት እንዳለን ስነ ምግባር እንዳለን ወዳጅነት የሙያ ትስስር ጓደኝነት ያስደነግጣልም ያሳዝናልም ይሄንም ምለው የኖርንበት ስብዕና የኖርንበት ባህል የሚባል ነገር አለና በዋነኛነት ያንተም የሷም የሌሎቻችሁም ጥብቅ ወዳጅ ነው የሙያ ጓደኛ ወዳጅም ነው ሁለት እንዳልከው ደግሞ በየትኛውም በሰለጠነው ዓለምም ቢሆን እዚህ ሀገር ሌላው ቀርቶ ለህግ የሚቀርብ ነገር ሆኖ እንኳን ስትጠየቅ እየተቀዳህ መሆኑ ይነገራል በዋነኛነት ይሄ ነገር እንዲቀዳ ተፈቅዳለሁ ሆይ ተብለህ ነው እንደ የስልጣኔ ጫፍ ተደርጎ ቢቆጠርም ሁለተኛ ባለን ጓደኝነትና ቅርበት ደግሞ እንደፈለግን የምናወራቸው ወዳጆች አሉ ለአደባባይ የማይሆኑ ነገሮች አሉ ልጆቻችን ፊት የማንላቸው ነገሮች አሉ ይሄን ሁሉ አርቆ የሚገዛው የማህበራዊ ህግ አለ ህሊና የሚባል ሞራል የሚባል ነገሮች አሉና ከዛ አንፃር መታሰብ ነበረበት እንጂ ማናችንም በተፈጠረ ለቅሶ አንተም ወደ እኔ ነኝ ወደ አንተ ወይም ወደ ሌሎቻችን እንደ ቅርበታችን ቢደወል አንስተን መረጃ የመንገር ግዴታ አለብን የወዳጅነት ግዴታ አለብን ከዛ አንፃር ነው ግን ዘመኑ ወዴት እየወሰደን ነው እንደው ስልጣኔውና ቴክኖሎጂውንም ቢሆን በአግባቡ ብንጠቀም ተገቢ በሆነ ከጨዋነት ከስነ ምግባር ባልጎደለና ወተም በትክክል ሐሳብህን መግለጽ ግን ከሚደግፉ ሰዎች ነን ምክንያቱም አንዳንዴ በሌሎች ትህትና በሌሎች ጨዋነት በሌሎች ስነ ምግባር ሌሎች እንዲፈነጩ ማድረግም ተገቢ አይደለም መስመር ሊኖር ይገባል ስለዚህ የተፈጠረው ስተት አግባብ አይደለም ባይ ነኝ እኔምና አንተም የሚጨምረው ካለ ሐሳብ ከልቀበል ብዬ ነው ደሬ እኔ አሁንም ቢሆን እንደው ኃላፊነት ተሰምቶት የሚሰራ አካል ይሄ ዩቲዩብ ይሄ ምናምን ቲክቶክ የሚባለው ነገር ኃላፊነት ተሰምቶት የሚሰራው ዘመን ይምጣልን እላለሁ
ማንም እየተነሳ እንደፈለገ የፈለገውን ነገር ለጥፎ ያንተ ይሁንታ ሳይፈቀድ አላስፈላጊ ነገር ውስጥ የምትገባበት ዘመን ላይ ነው ያለውና እንዳው ማስተዋል ይስጠን ነው የምለው። ማስተዋል ይስጠን። ወጣቶቹ ትንንሾቹ ልጆች እንኳን እሺ እድሜም ምናምንም አላስተማራቸውም እንላለን። ዓለም ያለበት ነገር ነው ብለንም እንኳን እስቲ ራሳችንን ልናታለን እንችላለን። ትልልቅ ሰው ግን እዚህ ነገር ውስጥ ገብቶ ማየትን የሚያህል የሚያሳፍር የዘቀጠ ትውልድና ማህበረሰብ ማየት በጣም ያሳዝናል። ይህን እንደ ማህበረሰብ ጠቅላላ አይደለም እየተሳደብኩ ወይም እየተናገርኩ ያለሁት፣ ግን እዚህ ውስጥ ያሉ የዘቀጡ ሰዎች አሉና ይህንን ነገር እንደው ረጋ ብለው ራሳቸውን እንዲያስተውሉ ማስተዋል እንዲሰጥ በጣም በጣም አበክሬ እናገራለሁ። ምክንያቱም የምናሳድጋቸው እኛ የወለድናቸው ልጆች አሉ ገና በጣም ብዙ ነገር የሚሸከሙ። እነዚህ ልጆች ላይ ነው ጣጣ እየጫለን የምንሄደው። እኛስ እሺ የቀደሙት ብዙ ነገር አስተምረውናል። በተቻለን መጠን የምናወራው ምን የምንለውን በተቻለን መጠን በማስተካከል ወይም ደግሞ የምናወራውን ለምንትን ለማለት ሞክረናል። ብንሳሳትም ይቅርታ እንላለን፣ እንዳንሳሳትም ጥረት እናደርጋለን። ከተሳሳትንም ደግሞ ሌላው እንዲማርብን እኛ ምክንያት እንሆናለን እና እንደው ማስተዋል ይስጠን ነው የምለው። ሰብር ማስተዋል ይስጠን። አሜን። ከዚሁ ጋር አያይዘንም ነገ ቀብሩ ሲፈጸም ቅድሚያ ስጋቶች አሉ። ምክንያቱም ከዚህ በፊት የምንወዳቸው የምናከብራቸው ሁሉም ሰው በጋራ ሐዘኑን ጉዳቱን የገለጸባቸው ብዙ ሙያተኞችን ቀብረናል፣ ሸኝተናል። የህይወት አካል ስለሆነ ማለት ነው። ከዚሁ ጎን ለጎን ግን ነገ በነጻነት ቀብር ላይ አላስፈላጊ የሆኑ ቀረጻዎች፣ አግባብ ያልሆኑ ቤተሰብን፣ ማህበረሰብን ሁላችንም ሊያሳዝኑ የሚችሉ ኃላፊነት የጎደላቸው ድርጊቶች ነገ ሊፈጽሙ የሚችሉ ጥቂት የሚባሉ ወገኖች ሊኖሩ ይችላሉ። ከወዲሁ እሱን በተመለከተ አጭር ማሳሰቢያን እናጋራና የቀብሩን ሰዓትና ቦታ ግን እንገልጻለን። ደርዬ እሺ፣ እኔ አሁንም ደግም የምለው ይሄንን የሚቆጣጠር አካል አለ በመንግስት ደረጃ ምናምንም አለና እንደው ሃይ ባይ መኖር አለበት ባይ ነኝ። በቃ ሃይ ባይ አረ እንደው በቃ እንዴ የሚል አካል መኖር አለበት። በቃ ሁሉም እየተነሳ የሚፈልገውን ነገር ለጥፎ ሰውን ማሳጣት ተገቢ አይደለም። ተገቢ ያለመሆኑን በህግ አግባብ መስመር አስይዞ ይሄ ነገር እንዲህ ነው የሚል አካል መኖር አለበት። አለ፣ በእርግጥም አካል አለ። ያንን ነገር ለመፈጸም ያው ዓለም ስለፈቀደ ዓለም ያደረገውን ነገር እናድርግ ነው። እኛ ደግሞ ባህላችንም አስተዳደጋችንም የመጣንበትን ማህበረሰብ ስሜት ይሄ አይደለም እና በተቻለ መጠን እንዴ በቃ ሃይ መባል ያለበት ቦታ ላይ ሃይ መባል አለበት። ለምን በቃ እኛ እንደ ፈረንጁ እንደሰለጠነው ዓለም አይደለም። በጣም ልናተኮርባቸው ወደፊት ገና ብዙ ነገር ልንሰጣቸው የምንችላቸው ልጆች አብረውን አሉ እጃችን ላይ እና በጣም መጠንቀቅ አለብን። ይሄን የሚመለከተው አካል አበክሮ ሊሰራበት አበክሮ ይሄን ነገር ጊዜና በደንብ አጽንኦት ሰጥቶ ሊያተኩርበት የሚገባ ነው እላለሁ። በተረፈ ነገ ስላሴ ጠዋት ላይ ነው እሷን ከአሜሪካ እንቀበላትና ስላሴ ነው የሚሆነው ከ6 ሰዓት እስከ 6 ተኩል ባለው በፊት ቀብሩ ይፈጸማል። ስላሴ ነገር ከሰዓት ከተራ ስለሆነ ጠዋት ላይ ቀደም ማድረግን እንጨርሰዋለን። ነገ ነው እንግዲህ መርሃ ግብሩ የተዘጋጀው። ሁላችንም እግዚአብሔር ያበርታን ያጽናን። እንግዲህ ደርዬ አንተም በሰጠን መረጃ መሰረት ነገ የነጻነት ባለቤት ከዚህ ከሰሜን አሜሪካ አዲስ አበባ ትገባለች። ከዛ በቅድስት ስላሴ ካቴድራል ቤተክርስቲያን በኢትዮጵያ ከቀኑ 6 ሰዓት ይፈጸማል ስርዓተ ቀብሩ። የምትችሉ ሁሉ በቦታው ተገኝታችሁ ሐዘናችሁን መግለጽ ትችላላችሁ። ደርዬ ቀረ የምትለው ነገር ካለ መልእክትን ልቀበልና መሰነባበት እንችላለን። በቃ እንደው ሁላችንም በሙያው ውስጥ ያለን እንዲሁም ለተለያየ ሙያ ውስጥ ያለን ሁላችንም ልክ እንደ ነጻነት በህፃኑ፣ በአዋቂው፣ በሙስሊም፣ በክርስቲያን በሁሉም ማህበረሰብ የተወደድን ለመሆን የምንሰራውን ስራ የምናደርገውን ነገር ሁሉ በአግባቡ እንድንሰራ እንድንከውን ጥሩ ስም እንድናተርፍ እንሆን። ነጻነት ብዙ ነገር ነው አስተምሮን ያለፈው። ከሁሉ ጋራ ሁሉን ሆኖ በፍቅር ተወዶ ነው ያለፈው እና ሌሎቻችንም በተለያየንበት ሙያ በተቀመጥንበት የተለያየ ሙያ ውስጥ ያለን ልክ እንደ ነጻነት መሞት አይቀርምና እንደ ነጻነት በጎ ስም ይዘን እንድንሞት ይሁን። ይህንን እላለሁ። ሁላችንም ለነጻነት ያለንን ክብር
አድናቆት በቃ የማይነጥፍ ፍቅር ሰጥተነዋል። ነፍሱ ባጸናኝነት በሰላም ትረፍ። አሜን። በድጋሜ ለመላ ወዳጆቹ፣ ጓደኞቹ፣ የሙያ አጋሮቹ፣ አድናቂዎቹ መጽናናትን እንመኛለን። የሱንም ነፍስ ይማርልን። ደርዬ በጣም ነው የማመሰግነው። ከወዳጅ ከጓደኛ ከነጻነት ወርቅነህ ህልፈት ጋር ተያይዞ ከዛም በኋላ በተፈጠሩት ጉዳዮችና የቀብሩንም ሁኔታ በተመለከተ ለሰጠህን ሐሳቦች፣ መረጃዎች ከልብ ነው የማመሰግነው። ሁላችንንም እግዚአብሔር በያለንበት ያበርታን፣ እግዚአብሔር ይጠብቀን። አመሰግናለሁ ደራ። አሜን።